ሴት ልጅ እስከሆነች ድረስ በቃ የሆነ ከዚህ ዓለም እሳት ከመቀመጥ ማግባት ጥሩ ነው። እሷ ልሽጫት ነው እንዴ እንትን ያልሽ ምንድነው? ለምን ሸጣታለሁ? ሽያጭ እኮ ነው ታዲያ ቤት አለ አይደለም ታዲያ በሷ ፈልጋ ፈቅዳለታለች እኮ ሽማግሌ ጋር እሷ የምትኖረው ኑሮ ነው ወይስ ምንድነው? ምን ችግር አለው እንዴ? ትንሽ ሆነ ትልቁ ነው ካንድ ነው አለው ካልተመቻት ትወጣለች እኮ ታው ምን አለ ለምን ትገባለች መጀመሪያ? እንዴ ፈለገቻ እንዴ ሰውየውን ፈለገች እሷን ፈለገች በቃ መሞከር አለባት። ለምን በሰው ሙካ ምን ትዳር ቴስትሬት ነው እንዴ ሰው ሁሉም እኮ ይሆናል ብሎ አይደለም እየተጋባ ያለ ለምንድን ነው ተሙ ነገር ምን ችግር አለው? ምንድነው አይዴ ነገር እንዴ ምንድነው ባንቺ ያምራል ብላ ነው ቆሮ እንጂ እኔ መንገር ነገር ይልኝ ምን ሚስጥር ነው? አረ ተወኝው ነገር ይደብራል። አይ የሆነ ነገር ልናማክር ነበር እኔ ጋር አውርተናል ኦልሬዲ መሆን እንዳለበት ተነጋግረን ጨርሰናል። ግን እና ተወሰናችሁ ታዲያ በወንድም ያምራል አይ እንደ ወንድም ለና እኔ እንደ ባል እሷ ደግሞ እንደ ወንድም ልታማክር የፈለገችው ነገር አለ ስለሷ ጉዳይ ማለት የሆነ ለትዳር ለመያዝ አንድ ስቴፕ እየሄደች ነውና ደስ ይላል ታዲያ እና ነገ ሽማግሌ እንዴ ነገ ያስደነግጣል እንዴ አፋጠነችው ነው አይ እስካሁን ድረስ ፕሮሰሱ እኮ አልቋል በሷ ጉዳይ ግን እኛ መስማት ስላለብን ማወቅ ስላለብን እኮ ነው አንተን ሽማግሌ ለማድረግ ወንድም ነው ያው እኛ በመጀመሪያ እኛ ቤተሰብ ክፍለ ሀገር ለመላክ እንግዲህ ያለው አየሩን ታውቃለህ እና ወስነሽበት ነው አንተ ምን ነገር ነገር እኮ ታዲያ ሲጫለሽ ነው ለኔ ምን ነግሪ እና ጀባበሩን ላንተ ልትፈረዳ ነው እንግዲህ አይ ያለቀ ነገር ምን አማከርሽ ያላማከርሽ ምንድነው ማለት አሁን ብሰሪ ምናምን አይሻልም አሁን ወደዛ ነገር ገና እንዴ እስከመቼ ሰርታ ነው አንተ ሰው ቤት አስተልተኝ እኮ ራሱ መቻል አለበት እኮ ራስ የሚቻል እኮ ሲሰራ ምናምን ነው አሁን በዚህ እድሜሽ ገና ምን ማለት ነው እስካሁን እኮ ሰራች አይበቃትም እንዴት ነው ምን እስካሁን ሰራሽ ማለት አይ እንግዲህ እሷ ማለት ምራቅ ዋጥ ያረገ ነው ሰውየው የሆነ እሷ እንትን እንድትል አረሰው ጋሪፍ ሰውየው ነው ሲጀምር እንዴ አንቺ ታውቂያለሽ አወራችን ነው ታምን እና እንደምታውቂ ሰው ዋጥ ያ ነው ምናምን ደግሞ አይ እድሜውን ምናምን ስናየው አዛ ስልክ ሲያወራን ደግሞ በስልክ ራሱ አገናኝተን ነበር መታሳለ ቀድም አንተ ከመድረስ ከስራ ከመምጣት በፊት አወራን ከዛ በቃ ነገ እንመጣለን ምናምን አለ አይ ቆይ እስኪ ባለቤቴን ላማክረው ምናምን አልኩት ወንድምየው ሚስማ ምናምን ዙሮ ሁለታችሁ ተጨርሱታላችሁ ግን እኛ ማለት ድሊ አባባው ራሱ ጠፋኝ ወንድምነት ነገር በኋላ ወንድምነት ግን ላለማንተ ላለማለት ነው እኛ አስጀመረ መስማት አለበት ማለት አረታው እንጂ እኔ አንተ ሽባትልም ራሱ ማድረጋችን አይቀር ማለት እንዴት በቃ እንዴ ምንድነው ታረየ ምንድነው ዛሬ እንዴ ሽግር ነው ከሷ አፍልስማ መጀመሪያ ቆይ ማለት መሆን አለበት ብለሽ አሰበሽበት ሰዓት ጊዜ ሰጥተሽበት አሰበሽበት ነው ዝም ብሎ ባንዴ ነገር የሚሆን ነገር አይደለም እንደምታውቂው ዘመኑ ትዳር ይው ማለት ብዙ ነገር አለው እንዴ ሌላው እና ቢሄድ ታዲያ ያለው ንብረት አካፍሏት ነው የሚሄደው ምን ችግር አለው ታዲያ ማለት እንዴት ምን አልገባኝም እንዴ ቤት አለው መኪና አለው ሀብት አለው በቃ ሲጀመር ትልቅ ሰው እኮ ትልቅ ሰው ነው እኮ አይደለም አሁን ቤት አለው መኪና አለው አዎ እኮ ይላል ስለዚህ የምታገባ ቤቱን ነው መኪናውን ነው የምታገባ ነው ሰውየው ነው የምታገባው ግን ቢሆነ ሰውየው የምታገባ ከሆነ በዚህ ምንድነው በዚህ ጊዜ ትዳር የሚያስፈልግ በቃ ካልሆነ ትዳሩ ራሱ ንብረቱን ተካፍላ መምጣት ይችላል ችግር የለው አንቺ ጥሩ መካሪ ነሽ እባክሽ እንዴ እና በቃ በዚህ እድሜዋ የሆነ ነገር ካልያዘች መቼ እና ታዲያ በዚህ እድሜዋ አይደለም አሁን በዚህ እድሜዋ በቃ ትዳር እፈልጋለሁ አለች አባ ትዳር እፈልጋለሁ ካለች በቃ ተያዝ እኔ ስለሷ አልገድባትም እኔ ብዙ ነገር አልጫናትም ግን አንዴ ሁለቴ ማሰብ አለባት ነው በቃ ገብቶሻል አስበሽ ጨርሰሻል ታዲያ ምን አመካከረሽ ታዲያ ሽማግሌ እንድት
ሽማግሌ የሚላከው ከኛ ነው። ጀማላቀን ምን እንደሚባል ራሱ አላውቅም። አንተ ለምን ትሄዳለህ? እነሱ ናቸው እኮ የሚመጡት። ወግ ማረግ አንቺ እንትን ካልሽ ቀስ ብለሽ ቤተሰብ ለሻገር ቤት በቤተሰብ እንትን ብለሽ ነው። እዚህ ጋር ምን ሽማግሌ ምን ቤተሰብ ማለመላክ አሁን ያለው አየር ነው። እንዴት ነው ምንድነው ሐሳብ ማትረዳ እንዴ? ሐሳብ መረዳት አይደለም። አንቺ ሙላ እንደዛልሽ እንዴ? እኔ ደግፋለሁ እንዴ? እስከመቼ ለኛም እኮ ጥሩ ነው። ያው ቤት አለው አንዱ ቤት ለኛ ይሰጠናል። ምንድነው የምትባርኪው ደግሞ አንቺ? እኛ ራሱ ከከራይ ቤት እንገላገላለን ወይ እንዴ? ግልግል አዛ በኋላ በቃ የሷ አንዱ ቤት ሰጣቸዋለሁ ብሎኛል። ወሬ ታሽካታችልኝ። አንተ ራሱ ስትሄድ በመኪናው ትሄዳለህ ምናምን ምን ወንድሜ በታክሲ እንትን እያለ ታክሲ ሰላሳ ነግሬ መኪና ውስጥ ላይ በስማ ወንድሜ ውስጥ በታክሲ ሰልፍ ከሚይዝ ስንት ሰዓት ነው? አይ ለኔ አስበሽ ነው ማለት ነው። አንድ ለኛ አስባ ነው፣ ሁለት ደግሞ ለራሷ አንቺ ማለት ነው። አታሽቃ ብጭ አንቺ ምን ነገር አይደለም። ትዳር ተያዙ ነው መንከር ነው እንዴ? ማንተ ማለት ነው ማሽቃበጥ እንዴ? ታሜ ወንድም ምራመታል ታማክሩት መጣንተ ማሽቃበጥ ለምንድን ነው እሷ ልጅቷን የማትረዳት እንዴ? እንዴ እድሜ እኮ የሚባል ነገር አለ። ሴት ልጅ ናት አይደል? ገና ናት፣ ህፃን ናት ገና። ምን ገና 18 አመት ሳይላት ምንድነው ሴት ስለሆነ ነው። 18 ቀርቶ 10 ምንድነው የምትለው? ማግባት ካለበት እኮ መግባት አለበት። በየትኛውም እድሜዋ ቢሆን ሴት ልጅ እስከሆነች ድረስ በቃ የሆነ ከዚህ ዓለም እሳት ከመቀመጥ ማግባት ጥሩ ነው እኮ ነው አልኩሽ እኮ ማግባት ጥሩ ነው። በቃ እሷ አሰበችበት አልኩኝ። ማግባት ጥሩ ነው፣ ግን ዝም ብሎ እነዚህ የሚሆን አይደለም። በቤተሰብ ዕዳ በስርዓት እዛ እንትን ብላ ነው መሆን ያለበት። አሁን ለመሄድ አይመችም። አንተ ብትሆን ይችላል እና ረጋ በያ ቀስ በያ። ታዲያ እኔ ሰውዬው ለማልጠራው ታዲያ እንዴ ተዳረኮ ነው ሰውዬው ለማልጠራው አንዷ ነጥቃ ብትወስዳት ማን ነው የምትይዘው? ከዛ በቅርብ ነው ሚስቱን የፈታ ሚስቱን ቢታረቅስ ጭራሽ አግብቶ የፈታ ነው። አይ የወለደ ምናምን ልጆቹ ራሱ እሷን ይበልጣሉ እኮ እኔን ራሱ ይበልጡኛል። ለምንድን ነው እዛ ቤት ለምንድን ነው እንደዛ የሚያስገባት? ምን ለማድረግ ለቤት ሰራተኛ ነው ወይስ ምን? ለቤት አገኝ ነው ለሚስትነት ነው የፈለጋት እኮ ሲጀመር ያለችበት ወሬ ነው የምታወሩት ወይስ ምንድነው? እናንተ ቀልድ ነው እንዴ? ማትረዳን እንዴ? ልጅቷ የሆነ ይሄ ጉዳይ የሚያቀዳድር ነገር አለ እንዴ? ትዳር እኮ ነው እየፈለገች ያለችው። ህይወቷ እኮ ነው እየነገርኩ እኮ ነው። በአንተ ነው ያለችባቸው ሰዎች ዘመድ እና ሚስቱ ልጆቹ ራሱ ብዙ ትልልቆች ልጆች አሉት ምናምን እና ችግር የለውም ስራውን ያግዙሻል ምናምን አለ። ከዛ በኋላ እኔ ሁሉ ደወለና እንደዚህ አስቤ ነበር ላገባት ፈልጌ ነበር አለ። ከዛ ቆይ እስኪ ላማክረው አልኩና እንዴውስ ባላማክረውስ ምን ችግር አለው? በቃ ችግር የለውም ትመጣላችሁ ነገር አልኩት። አሃ ጨረስሽልኛል እንዴ? ግዴታ ችግር የለውም እሱ ባይፈቅድ ራሱ ማለት ነው። አረ ካሱ ምን ተጠብቂያለሽ ማለት እንዴ? አይ እንደዚህ ያምራል ወንድም ያውቁት ምናምን ፕራንክ ምናምን ያረጋችሁ ነው? ፕራንክ ነው ፕራንክ በትዳር ፕራንክ አለ እንዴ? 18 አመት ሞልቶሻል። አትጨነቂ። እሱ ካልፈቀደም ችግር የለውም እኛ ያለን እንዴ። በቃ ሲጀመር ሽማግሌ ተልኩ በሱ በቃ ነገርሽዋ እንደ ታላቅ ወንድም ነው የተማከረከው አይደል? ከዛ በኋላ መረዳት የራሱ ፈንታ ነው። አልቀበልም ካለ የራስህን አግብተህ አይደል እንዴ የተቀመጥከው እንዴ? ምን ነው ናት አጨበጨባችሁ? ምን ይደርሳል? ምን የሚደርስ መስሎኝ? እኔ ራሱ የሚደርሰንማ እየነገርነው እኮ ነው። መኪና አለው መኪናው ታክሲ ሹፌሩ እንትን ይባልለትና ማለት ነው። ጧጧት አንተን ያደርሳል፣ ማታ ደግሞ ይመልሳል ወደ ቤት። ሲቀጥል ደግሞ አንዱን ቤት ከዚህ አያት አካባቢ ያለውን ቤት ማለት ነው ለኛ እንትን ነው። ከዛ በኋላ እኔ በያወሩ 10 ሺህ እሷ ልሸጫት ነው እንዴ? እንትን ያልሽ ምንድነው? ለምን ሸጣታለሁ? ሽያጭ እኮ ነው። ታዲያ ቤት አለ እንዴ? ያለው እንዴ? ታዲያ እሷ ፈልጋ ፈቅዳለታለች እኮ እንዴ። ምንድነው የምታወሩት እናንተ? እኛ አንድ ሰው ምን ሸጣት? አንቺ ማረግ ካለብሽ በቃ ራስ ውስጥ ነሽ እንደፈለግሽ አድርጊ። በቃ ምንም እንትን እንዴ ምን ችግር አለው? እናንተ ለወይ እንዴ እና እኔ ልሸጣት አይደለም እየሰማኸኝ ነው። የተነጋገሩት እነሱ እኮ ኦልሬዲ ጨርሰዋል። እኔ ባላላቸው ራሱ ማለት ነው የጨረሱትን ነገር ደግሞ እኔ ምን ማቋረጥ እችላለሁ? በቃ ታቋርጥ ሲጀመር አብሮ ማደር ጀምረዋል ራሱ ይሄን ማለት ታዲያ ሲጀመር የሚቋረጥ ነገር አይደለም እንዴ? ምንድነው አንተ የምትለው እንዴ? እሷ ስለፈራች ነው መናገር ስለፈራች እንጂ ለኔ መቼ ነው የጀመርሽ? ቆይቷል። አዎ ሚስቱን የፈተፈታ ራሱ ለሷ ብሎ አሃ ነው አንቺ ነሽ አገናኝሽ? ምን ነው እኔ አይደለም። ምንድነው እንደዚህ እንትና እኔ አይደለም ያገናኘው ነግራይ ነው። አውርቻታለሁ ቆይቻለሁ እና ጨርሻታለሁ። ወጀመርሽ ጨርሻታለሁ አይደለም። እኔ እንደ ወንድምነት ማለት ነው መናገር ያለብኝ እናገራለሁ። አሁን አንቺ ገና ነሽ፣ ማሰብ አለብሽ፣ መብሰል አለብሽ።
ገና ህፃን ነሽ ነው። አይ ካልሽ በቃ እንደፈለግሽ ማለት ትችያለሽ። እኔ እዚህ ጋር ምንም እንደፈለግሽ ሳይሆን በቃ እንትን ማለት ነው። ምንም ነገር ላይ እንደፈለግሽ የሚባል ነገር እኮ አይደለም ይሄ አይደል እኮ ታዲያ እንዴ እንደፈለግሽ ገንዘብ እናንተ ብሎ ይገባል እንዴ? ምን ማለት ነው? እኔ ገንዘብ አንቺ አምሳያሽ መርጠሽ አትገቢም እንዴ? ምን ማለት ነው? ገንዘብ እንደው ይሄዳል ያልፋል አይደል? ወለጥ ሲል ነው ጥሩ እኮ። ለምንድን ነው ዋናው ፍቅሩ ነው። አተም እንደፈለግሽ አይባልም። ከዚህ ጋር መታየ ማከራቸው ያለ አንተ ነው። ለኛ ነግራናለች። እኛ እኮ ሀሳቡን መጨረስ አላቃተንም፣ ግን አንተ መስማት ስላለብህ ብላ ነግራለች። ስለዚህ በቃ ባልሰማ ይሻለኛል አልኩሽ። በቃ እሷ አምሳያዋን መርጣ ገንዘብ እንደሆነ ነገ ይጠፋል ያልፋል አይደለ? ገና እሱ የሆነ ነገር አለው ብላ ታዲያ ለለቱ ከተደሰተች በቃ ተልባክ ምንድነው ለቱ መደሰት ማለት? አዎ እንደዚህ ተጨማዱ ከመኖር እናንተ እናንተ ተዘምበ ነገር ተስወራይ በቃ ዞንትን በያት አይደል? ምን አባባ እኔ ከፈለሽ እንደፈለግሽ አድርጊ፣ ግን መናገር ያለብኝ እናገራለሁ። ነገ ሰውዬ አንቺን እንደ ሰራተኛ ከተጠቀምብሽ ወዲያ እንትን ልልሽ ምን ዋስተናለሽ እንዴ? በቃ መናገር አልነበረብኝም። እንደዚህ እንትን መናገር አልነበረብኝም አይደለም። አምነሽበታል እንጂ ይሆንሻል። አዎ አምነሽበታል። ለሷ ብሎ ተዳሩን ፈቷ። አንተ ምንድነው የምታወራው እንዴ? እየነገርኩህ አይደል? በቃ ታዲያ እኔ ምንም ማድረግ ምንም እንትን ብለው ነገር የለኝም። እንደዚህ እኔ እጄን አላስገባም። እኔ ኃላፊነት የሚባል ነገር አለ። መንፈስ ቅዱስ አሁን አንተ ወንድም ነህ እንደዚህ የምትለው በቃ ምንድነው አንቺ እንደዚህ ማለት ነው? ነገ ይመጣሉ። ይምጣ ታዲያ እኔ ምን የት ነው ታዲያ? አያገባኝም። በቃ እንደው እዛው ጨርሽ ራስሽ። ኧረ አይባልም እንደዚህ። ምን አይባልም? ምንድነው አንቺ ደግሞ አንቺም እንደዚህ ነሽ። እኔ እኮ በዚህ አይነት ነገር እፈልጋለሁ ብለን እኮ አይቻልም ልትል ነው አይደለም? እኔ ሀሳብሽን ወይም ሀሳቧን አልገድም፣ ግን አልኩሽ እኮ ሽማግሌ ጋር እሷ የምትኖረው ኑሮ ነው ወይስ ምንድነው? ምን ችግር አለው? እንዴ ትንሽ ሆነ ትልቅ ሆነ ከአንድ ነው እንዴ? እንዴት ነው እንደዛ የምትይው? ዋናው ፍቅሩ እኮ ነው ለሰው ልጅ። ምንድነው እንዴት ነው ያለ ምንም ያረጅም ያልተመጣጠነ እድሜ እንዴት ነው ፍቅር የሚኖረው? ያያያለ ሚዲያ የሚደረገው ያያያለ የሚዲያውን አንቺ መውሰድ የለብሽም። አንቺ ምንድነው እንዴ? ስንቶቹ ናቸው እናታቸውን የምታክል ሴትዮ ሲያገቡ አባታቸውን የሚያክል ሰውዬ ሲያገቡ ያያያለ መከልሻት ነው ወይስ ምን? ዋናው ገንዘብ ካለው ገንዘብ ካለው ታግባውና ለኛ የሚለፍልን ለሷ የሚለፍልን ኧረ የሚያሳልፍሽ ወደዛ ምን? ኧረ አንተ ከቤት ትገለገላለሽ ነው አንቺ ችጋራም እንዴ? ምንድነው አንቺ ገንዘብ ጋር እንደዚህ ወይኔማ በኩያ ያግብቼ በችጋር ቁጭ ብያለሁ። አንተ ግን ሲጀመር እየነገርኩህ ነው ያለው ማለት አዎ በችጋር እንዴ አይደል? ይሄና እኔ የሚበልጠኝን ላግባ ብዬ እስካሁን ድረስ አካለሁ በችግር አንተ ደግሞ ጭራሽ ደግሞ የሚያሳክሽ ወደ ንገሩኝ ይላል እንዴ? ኧረ በእናትህ ሽማግሌ አግባ ታዲያ። ልጅቱ ደግሞ በቃው ለጠየቀችው ጥያቄ መልስላት። ምን ነው መልስልሽ? እኔ ምን በቃ ነገት እንዳትሄድ እንዴ? ምንድነው ነገ ያለ በቃ እንዴ? በቃ ቅራ ለኔ ስትል እንዴ? እንደዚህ አይደለም እንዴ? ምንም ነው። እሺ ካሙ ከኛ ጋር አሁን መጨቃጨቁን ተውና በቃ ነገ ሰዎቹ ይመጣሉ። ስሬሳ እምትላቸው ብለ እና ታዲያ እናንተ እንትን ብላችሁ ሲሆን የወንድምነትን ብፍ ያዘጋጅታት ምናምን ኬተሪንግ ሌላ ወሬ አታውሪ። በቃ አንቺ እንትን ነሽ አዘጋጅ። በቃ እኔ የለውም በቃ ነገ ስራ ነኝ ይገባሉ። አላ ያስፈቅዳት ሄዱ እንዴ? አንቺ ጤና የለሽም እንዴ? ምንድነው እኔ ሽማግሌ ጋር እኔ አንቺን ቁጭ አድርጌ እንትን ልመክረ ቁጭ አልልም። በቃ አለቀ። በቃ አንቺ ንብረት ሳልገቢ ነው እንዴ? አንቺ ምን ችግር አለው? ካልተመቻት ትወጣለች እኮ ታሙ። ምን አለ? ለምን ትገባለች? መጀመሪያ እንዴ ፈለገቻ እንዴ? ሰውየውን ፈለገች፣ እሷን ፈለገች። በቃ መሞከር አለባት። ለምን መሰለኝ ምን ትዳር እንትን ቴስት ላይ ነው እንዴ? ሰው ሁሉም እኮ ይሆናል ብሎ አይደለም እየተጋባ ያለ። ለምንድን ነው ታሙ? ትዳር ሞከራ አይደለም አልኩሽ እኮ። ትዳር ሞከራ ፈጣሪ ስለፈቀደላት ነው ያቺኛው ሚስቱን ፈቶ ይቺኛቱን የሚያገባው። እንዴ ሳይፈቅድ ይገባል? አንተም ከታክሲ ትንሽ ቀን ታርፋለህ እንዴ? በቃ ታሳዝነኛለህ እንዴ? ወንድም በታክሲ ትንያለህ። ኧረ እንደው ሁለት ቀን ራሱ ማለት ነው። በቃ ትንሽ ቀን ታርፋለህ። በጧት ስትሄድ በታክሲ ታሳዝነኛለህ እንዴ? እና የእሱን ንብረት እኛ ስላልነው እንጂ ሲጀመር አንተ ነገ እዚሁ ትጠብቃቸዋለህ። አልጠብቅም። የለም ወደዛ እንዴ? እናተ ተነ እየተኛ ነው። ታው ኧረ ፕራንክ ነው። ፕራንክ ነው። ኧረ ሶሪ እዚህ ፕራንክ ነው። ታውቃ
ትነግራታለህ አንተ ይችን የመሰለች አበባ ግን ትገርማለህ። መቀበልም ራሱ ይሁን ተብሎ ነው የሚቀበለው። አረግብልኝ እኔ ወንድሜ እና ወንድሜ ይባል መጀመሪያው ገና ሲጀመር እንጂ የመጨረሻው አይመከርም። እንደዚህ መጨረሻ ላይ ሲጀርሽ ነው እንደምታማክር ሲጀመር ነው። እሺ አሁን ፍራንክ ነው ለማንኛውም ኧረ እስማ ወልድ